ወደ ዛሬው ርዕሰ ጉዳያችን ነው በቀጥታ የምናልፈው። የባርሴሎና ሴቶች ቡድን በ2024 እና በ2026 የኳድራፑል ወይም በአንድ የውድድር ዓመት አራትዮሽ ዋንጫን ማሳካቱ ይታወሳል። የመጀመሪያውን በ2024 አሁን ላይ የኦሊምፒክ ሊዮን አሰልጣኝ በሆነው ጆናታን ሂራልዴዝ አማካኝነት የ2026ቱን ደግሞ በተጠናቀቀው የውድድር ዓመት ከጆናታን ሂራልዴዝ ጋር አብሮ የሰራውና በኋላ እሱን ተክቶ ደግሞ አሁን ላይ ባርሴሎናን እያሰለጠነ በሚገኘው በፒየር ሮሚዮ አማካኝነት ባርሴሎና ይህን ክብር በመቀዳጀት በታሪኩ አይቶት የማያውቀውን ውጤት አስመዝግቧል። እንደሚታወቀው የአውሮፓን እግር ኳስ ከተቆጣጠሩት ክለቦች አንዱ ባለፉት ዓመታት የባርሴሎና ሴቶች ቡድንና የኦሎምፒክ ሊዮን የሴቶች ቡድንን በቀዳሚነት የምንጠቅሰው ነው የሚሆነው። አሁን ላይ የባርሴሎና ቁልፍ ተጫዋቾች መልቀቃቸውን ተከትሎ እነ አሌክሲያ ፑቲያስ፣ ማፒሊዮን ወደ ባርክሌይ ሴቶች ሱፐር ሊግ ለንደን ሲቲ አምርተዋል። እንደዚሁም ከምንም በላይ ደግሞ የቡድኑ ቁልፍ ተጫዋች እና ገና የ22 ዓመት ወጣት የሆነችው ባርሴሎናን ብዙ ማገልገል የምትችለው የሳልማ ፓራዌሎ ወደ ኦሊምፒክ ሊዮኔ በነፃ ዝውውር መሄድ የተለያዩ ጥያቄዎችን በባርሴሎና ሴቶች ቡድን ላይ እያስነሳ ነው። ባርሴሎና ከጆናታን ሂራልዴዝ ወደ ፒየር ሮሚዮ በአሰልጣኝነት በኩል የተሸጋገረበት እንደዚሁም ደግሞ ከዚህ በፊት ወሳኝ ቁልፍ ተጫዋቾቹን ሲለቅ ቡድኑ የዛን ያህል ክፍተት አልነበረበትም። ለምሳሌ ቀድሞው ማሪዮና ካሊዴንቴን ለአርሰናል ሲሸጥ ኪያራ ዋሊሽን እና ሉሲ ብራውንዝን ወደ ቼልሲ ሲሸኝ ከስር እነሱን የተኩ ተጫዋቾች በሚገባ ቦታውን የሸፈኑ ናቸው። ክላውዲያ ፒና እና ኤዋን ፓዮር ናቸው እንግዲህ በደንብ ይህን ቦታ ሸፍነው ባርሴሎና ሲጠቅሙ የነበረው። በተከላካይ ስፍራም ቢሆን እነ ሉሲ ብራውንዝን ኢንግሪድን ለኦሊምፒክ ሊዮኔ ቢሸጥም በግራ መስመር ደግሞ አንጋፋዋን የግራ መስመርና የግራ የክንፍ ተጫዋች የነበረችውም አንዳንዴ በማጥቃቱ እንቅስቃሴ ላይ የምትጫወተውን ስዊድናዊቷን ፍሪዶሪዳ ሩልፎን ለማንቸስተር ዩናይትድ ቢሸኝም የዛን ያህል የባርሴሎና ሴቶች ቡድን ክፍተት ሳያጋጥመው በተጠናቀቀው የውድድር ዓመት የአራትዮሽ ዋንጫን በድጋሚ ማንሳቱን ተመልክተናል። አሁን ግን ምንም እንደነ ኪካ ናዛሬትስ ያሉትን ፖርቹጋላዊ ተጫዋች እንደ ኤስሚ ብሩክስ ያለችውን ኔዘርላንዳዊ ተጫዋች ጥሩ ተስፋ ያላቸው ተጫዋቾች በአማካይ ስፍራ ቢይዝም የለቀቁት ተጫዋቾች በተወሰነ መልኩ ለፒየር ሮሚዮ ባርሴሎና ክፍተት አያመጡም። በተለይ ደግሞ በተከላካይ ስፍራ አሁን አንጋፎቹ ያሉ ተጫዋቾች በግብ ጠባቂ በኩል ካታኮልን ማንሳት እንችላለን። የካታኮል መኖር በጣም ትልቅ ነገር ነው። በስፔን ብሔራዊ ቡድንም ሆነ በባርሴሎና ሴቶች ቡድን ቁጥር አንድ ጠባቂ ነች። በጣም የኋላ ደጀን ነች ማለት ይቻላል። አንጋፏ ኤርኒን ፓራዴዝም አለች። በ24 የአራትዮሽ ዋንጫ ካነሳው ቡድን ውስጥ እንደውም ጥቂት ከቀሩ ተጫዋቾች አንዷ የተከላካይ ስፍራ ተጫዋች እንደነበረች እናስታውሳለን። አሁን በኦሊምፒክ ሊዮኔ ከምትጫወተው ኢንግሪድ ጋር የነበራቸው ጥምረት እጅግ በጣም ማራኪ ነበረ። የባርሴሎና ሴቶች ቡድን በተለይ አራቱ ያኔ 2024 ላይ የአውሮፓ ሴቶች ቻምፒዮንስ ሊግን በአትሌቲክ ቢልባኦ ሜዳ ሳን ማሚስ ኦሊምፒክ ሊዮኔን 2-0 አሸንፎ ዋንጫ ሲያነሱ የነበረው ጠንካራ የተከላካይ ክፍል በቀይ መስመር ሉሲ ብራውንዝን እንደዚሁም አማካይ ላይ ኤርዊን ፓራዴዝ እና ኢንግሪድን በግራ መስመር ደግሞ ፍሪዶሪዳ ሩልፎን የያዘው ቡድን ቀስ በቀስ ይሄ የተከላካይ ስፍራ እየተሸረሸረ ሄዶ ኤርዊን ፓራዴዝ፣ ሊያ አሌክሳንድሪ፣ ማርታ ቶሪጆን እና ኦና ባትልን ብቻ አስቀርቷል ማለት ነው በዚህ ስፍራ ላይ እና ሌሎቹ በሙሉ ወጣት ተጫዋቾች ናቸው። አይካ ካማራ አለች፣ እጅ በጣም ፈጣን ተጫዋች ነች። ማርታ ሎሬና እንደዚሁ እነዚህ ተጫዋቾች ቢኖሩም የበለጠ ደግሞ መጠናከር ይፈልጋል። ምሳሌ ኤርዊን ፓራዴስም በጉዳት ወይም ደግሞ በሆነ ሁኔታ ማሰለፍ ባይችል የባርሴሎና ሴቶች ቡድን ተከላካይ ክፍሉ ላይ ክፍተት ሊፈጠርበት የሚችልበት ሁኔታ አለ ከለቀቃቸው ተጫዋቾች አንጻር ማለት ነው። በአማካይ ስፍራም ላይ ስንመለከት የሳልማ ፓራዌሎ እና የማፒሊዮን መልቀቅ እንደዚሁም የአሌክሲያ ፑቲያስም አለመኖር ብቻም ሳይሆን የፓትሪክ ጉጃሮም ቆይታ እጅግ በጣም አጠራጣሪ ነው። እዚህ ስፔናዊ ተጫዋች ባለ ብዙ ልምድ ባርሴሎናንም በአምበልነት የመራች ነች። የቡድኑ አንዱ አምበል ነች ከአሌክሲያ ፑቲያስ ጋር እና የእሷም አጠራጣሪ ነው። አይታና ቦንማቲ፣ ክላራ ሲራጆርዲ፣ ኪካ ናዛሬትስ አሉ እና ኤስሚ ብሩክስ ልንጠቅስ እንችላለን። እነዚህ ተጫዋቾችና አማካይ ስፍራም ላይ በተወሰነ መልኩ የለቀቁ ተጫዋቾች መተካት መቻል አለባቸው። ወጣት ተጫዋቾች ደግሞ በአጥቂ መስመር አሉ እንደነ ሲድኒ ስከተንሊብ ስዊዘርላንዳዊት ተጫዋች፣ ክላውዲያ ፒና፣ ካሮሊን ግራማንሰን፣ ኤዋ ፓዮር እና ወጣቷ ባለሰጡ ተጫዋች ቪኪ ሎፔዝን ቢይዝም አሁንም ቢሆን በአማካይም
በማጥቃት ስፍራም በተከላካይ ስፍራም አሁን ባርሴሎና በተወሰነ መልኩ የሴቶች ቡድኑ እድሳት የሚፈልግበት ደረጃ ላይ እንዳለ ታውቋል። ተጫዋቾች በተለያየ ምክንያት ነው የሚለቁት። በተለይ በተደጋጋሚ ከባርሴሎና ጋር የዋንጫ ክብር ያነሱ ተጫዋቾች አዲስ የሆነ ቻሌንጅ ይፈልጋሉ። በተለይ የሳልማ ፓራዌሎ ጉዳይም ከዚህ ጋር እንደሚያያዝ ነው። ባርሴሎናም በእርግጥ ተጫዋቿን ለማቆየት ምን ያህል ገፍቶ ሄዶበታል የሚለው በተለይም ደግሞ እንደ ኦሊምፒክ ሊዮኔ ያለ ተቀናቃኝ ቡድን ጋር ሲለቅ በነፃ ዝውውር መሆኑ በጣም አስቆጪ ነው። ቢያንስ ተከፍሎበት እንኳን አለመለቀቋ በጣም ለባርሴሎና አስቆጪ ነው። የሴቶቹን የእግር ኳስ ሁኔታ ስንመለከተው በተመልካች ትኩረት በማግኘት የተሻለ ለውጦች ቢኖሩም በገንዘብ ግን በጣም ተጠቃሚ አይደለም ማለት ይቻላል ከወንዶቹ እግር ኳስ አንጻር ስንመለከተው። ነገር ግን እግር ኳሱን በመውደድ በጣም ከፍተኛ መሻሻሎች አሉ። በተለይ እንደነ ባርሴሎና፣ ኦሊምፒክ ሊዮኔ ከጀርመን እንደነ ወልፍስበርግ ያሉት ክለቦች የተሻለ የሴቶች እግር ኳስ ትኩረት እንዳያገኝ ሊጉም የአውሮፓ ሊጎች እየተጠናከሩ ነው። የባርክሌይ ውመን ሱፐር ሊግ የእንግሊዙን ጨምሮ የስፔን ስፓኒሽ ሊጋ ፌሚኒ ሊጋ ኤፍ የሚባለውም የፈረንሳዩም እንደዚህ የኦሊምፒክ ሊዮኔ ብቅ ማለት በአውሮፓ መድረክ ላይ የተሻለ የሴቶች እግር ኳስ ከጊዜ ወደ ጊዜ ሳቢና ማራኪ እንዲሆን ስታዲየሞች እንዲሞሉ ቢያደርግም እንደነዚህ አይነት ደግሞ ቁልፍ ተጫዋቾች የሚገባቸውን ጥቅም አለማግኘት በደሞዝ ሁለተኛ ሲዘዋወሩም በከፍተኛ ደሞዝ መዘዋወር የነበረባቸው ተጫዋቾች ናቸው። እውነት ለመናገር ይህን ስንመለከት እንዲህ በቀላሉ ነው የሚለቀቁትና የሴቶች እግር ኳስ ላይ የበለጠ ማደግ የሚጠበቅበት ነገር አለ። አጫወታቸው ሁሉ ነገራቸው ምንም የሚያንስ ሆኖ ሳይሆን ነገር ግን እነሱ የሚያነሱት ነገር ነው። በገንዘብ አቅም ግን በጣም በደሞዝ ክፍያ በዝውውሩም የተሻለ መሆን መቻል ነበረበት። ይችን የመሰለ ተጫዋች ሳልማ ፓራዌሎ ወደ ኦሊምፒክ ሊዮኔ በነፃ ተዘዋውራለች እና ይህ ለባርሴሎና አስቆጪ ነው። ሌሎቹ ጤናማ ናቸው የለቀቃቸው ተጫዋቾች ማለት እንችላለን። አሌክሲያ ፑቲያስ ባርሴሎናን በሚገባ አገልግላን የለቀቀችው አሁን ላይ 33 ዓመቷ ነው። እነ ማፒሊዮንን ቢለቅ ሌሎቹን ቢለቅ ምንም ማለት አይደለም። ቢያንስ ምክንያታዊ ናቸው እንላለን። የሳልማ ፓራዌሎ ግን በጣም በተለይ በማጥቃቱ በኩል የባርሴሎናን ከኦያምፓዮር ክላውዲያ ፒና ጋር በጣም ጠንካራ ልታደርግ የምትችል ነች። ከነ ካሮሊን ግራማንሰን ጋር ኖርዌይቷ ተጫዋች እቺ በጣም ጎበዝ ተጫዋች ነች። በአንድ ወቅት እንደውም ከነ አይታነ ቦንማቲ ጋር ለባሎንዶር ስትታጭ እናስታውሳለን። ሳልማ ፓራዌሎም ካሮሊን ግራምሃንሰንም ማለት ነው። ሳልማ ፓራዌሎ አይታነ ቦንማቲ የመጀመሪያውን የባሎንዶር ስታሸንፍ በ2023 አውስትራሊያዊቷ ሳምኪር ጋር ከ1 እስከ 3 ነበር የታጨችው። አይታነ ቦንማቲ አንደኛ ሆነች፣ ሳምኪር ሁለተኛ፣ ሳልማ ፓራዌሎ ሶስተኛ ሆና ነበር የጨረሰችው። ስፔን በተለይ የዓለም ዋንጫን ማሸነፏ የቶርናመንቱም ወጣት ኮከብ ተጫዋች ነበረች እና እጅግ በጣም ፈጣን ተጫዋች ነች። ሹት ስታደርግ፣ ድሪብል ስታደርግ፣ ዋንቷን ስትጫወት በጣም ጠንካራ ተጫዋች ነች። ፍጥነትም ያላት ተጫዋች ነች። ጥሩ የፊዚካል አቢሊቲም ያላት ተጫዋች ነች በሴቶቹ ደረጃ እና ባርሴሎና እንግዲህ ቁልፍ ተጫዋቹን ያጣው እነዚህን ሁሉ ተጫዋቾች በመተካት ይጠበቅበታል። ያኔ ከጆናታን ሄራልዴዝ ወደ ፒየር ሮሚዮ ሲሸጋገር ወሳኝ ተጫዋቾቹ ቢለቅም ከስር ደግሞ የተኩ ተጫዋቾች ለድጋሚ የአራትዮሽ ክብር አብቅተውታል። አሁን ግን ቡድኑ በተወሰነ ደረጃ መጠገን ይፈልጋል። ስቲል ምንም በአውሮፓ ከምንጠቅሳቸው ጠንካራ ክለቦች የባርሴሎና ሴቶች ቡድን አንዱ ቢሆንም በተወሰነ መልኩ ደግሞ የባርሴሎናና የኦሊምፒክ ሊዮኔን እንደው የተጫዋቾች መወራረስ ስንመለከት ለሁለቱም ክለቦች የተጫወቱ ተጫዋቾችን እንመልከት። ከዚህም ቀድመን የምናነሳው ሉሲ ብሮንዝን ነው። ሉሲ ብሮንዝ ለሁለቱም ክለቦች ተጫዋታ 5 ጊዜ የአውሮፓ ሴቶች ቻምፒዮንስ ሊግን ማሳካት የቻለች ነው። 3 ጊዜ ከኦሎምፒክ ሊዮኔ ጋር እንደዚሁም 2 ጊዜ ደግሞ ከባርሴሎና ጋር አንስታለች። በ2024 ያነሳችው 5ኛው የአውሮፓ ሴቶች ቻምፒዮንስ ሊግ ዋንጫ ነው። በሴቶች ታሪክም ከ2 የተለያዩ ክለቦች ጋር ቻምፒዮን በመሆን ስሟ በቀዳሚነት የሚጠቀስ ነው። እንግሊዛዊቷ የተከላካይ ስፍራ ተጫዋች ሉሲ ብሮንዝ። ሌላኛዋ ደግሞ አሁን ላይ ብዙ ያወራንላት ሳልማ ፓራዌሎ እዚሁ ለሁለቱም ክለቦች ከተጫወቱት ውስጥ የምትገባ ነች። ኖርዌያዊቷ ተጫዋች ኢንግሪድ ኢንጊም ችም ተጫዋች አምና ነው ወደ ኦሊምፒክ ሊዮኔ ያቀናችው። አቻምና ደግሞ ከባርሴሎና ጋር ተጫውታ ነበረ። ለባርሴሎና ከአርሰናል ጋር ለአውሮፓ ቻምፒየንስ ሊግ ፍጻሜ ደርሶ የነበረው ቡድን ውስጥ ነበረች እቺ ተጫዋች። ሌላው ኪያራ ሐምራዊ የምትባለውን ተጫዋች ማንሳት እንችላለን። ፒርሊ ሞሮን የምትባልም ተጫዋች እንደዚሁ፣ ሊኒ ሮዲክ ሃንሰን የምትባልም ተጫዋች አለች። እንደዚህ እርስ በርስ ተጫዋቾችን የመቀየር በተለይም ለባርሴሎና ተጫውተው ለኦሊምፒክ ሊዮኔ የሚጫወቱ ተጫዋቾች አሉ። ሉሲ ብሮንዝ ነች ለኦሊምፒክ ሊዮኔ ተጫውታ
ወደ ባርሴሎና የመጣቸው አብዛኞቹ ባርሴሎና ተጫዋቾች ግን ወደ ኦሊምፒክ ሊዮኔ ይዘዋወራሉ ወይም ሽፍት ያደርጋሉና እንደ ተቀናቃኝነታቸው አይደለም። እርስ በርስ ተጫዋቾችን ይገዛዛሉ፣ ይዋዋሳሉ። እንደዚህ አይነት ነገር አለ። ይሄ በወንዶች እግር ኳስ ክለብ ላይ የምናየውን የተቀናቃኝነት ስሜት አሳልፎ የመስጠት ነገር በሴቶች እግር ኳስ በባርክሌይ ሲቲ ሱፐር ሊግም አንመለከትም። አሁን ሊቨርፑል ኪያራ ኪቲንግን ወሳኝ የማንቸስተር ሲቲ ግብ ጠባቂ ነው፣ ወጣቷን ተጫዋች አሁን ዘንድሮ ዓመት የጋሬስ ቴይለሩ ሊቨርፑል ያስፈረመው ራሱ ጋሬስ ቴይለርም የማንቸስተር ሲቲ ሴቶች ቡድን አሰልጣኝ እንደነበረ እናስታውሳለን። እንደዚህ አይነት ጤናማ የሆኑ ግንኙነቶች ነው ያሉት። ከአርሰናል ወደ ማንቸስተር ዩናይትድ፣ ከማንቸስተር ዩናይትድ ወደ ቼልሲ፣ ከቼልሲ ወደ ሊቨርፑል ወንዶቹ ላይ የምናየው የተፎካካሪነት ስሜት ማለት ላለመሸጥ ለተቀናቃኝ ቡድን የሚደረጉ ነገሮችን በሴቶች እግር ኳስ አናይምና ጤናማ ፍክክር ነው የምናየው። ምናልባት በወንዶቹ ደረጃ እግር ኳሱ ቢያድግ በዛ ደረጃ ቢሄድ አይለወጥም ወይ የራሱ የሆነ ጥያቄ ቢኖርም፣ ነገር ግን እንዲህ አይነቶቹ ነገሮች ደስ የሚሉና ጤናማ አድርጎታል የሴቶችን እግር ኳስ ብዬ ነው የማስበው። የምንወዳቸው ተጫዋቾች ለየትኛውም ክለብ ሲጫወቱ እንመለከታለን። እኔ በበኩሌ ስፔሻሊ ባለፉት 4 ዓመታት የሴቶችን እግር ኳስ በጥልቀት ስከታተል ነበር፣ ከዛ በፊትም እንዳለ ሆኖ ማለት ነው እና የዳዝን ስፖርትን በመከታተል በተለይ የአውሮፓ ሴቶች እግር ኳስን ብትከታተሉ ብዙ ነገር ታተርፉበታላችሁ። ተመልካቾች ብቻም ሳይሆን አገር ውስጥ የሴቶች እግር ኳስ ላይ የምታሰለጥኑ አሰልጣኞች፣ የሴቶች እግር ኳስ ላይ የምትሰሩ ጋዜጠኞች ሁሉ ይህንን ብትመለከቱ ትምህርት ወስዳችሁ እዛ ውጭ የምናየውን ነገር ወደ ሀገራችን ተርጉመን የምናመጣበት ነገር ሊኖር ይችላል። የሴቶች ክለቦቻችን ቢጠነክሩ፣ በአፍሪካ ውድድር ቢሳተፉ፣ በዓለም ዋንጫ ውድድር ውስጥ ቢገቡ ከነዚህ ተጫዋቾች ጋር ነው ሊጫወቱ የሚችሉት እና የወንዶቹን እግር ኳስ መከታተል እንዳለ ሆኖ ለሴቶች ስፖርት፣ ለሴቶች እግር ኳስ ጠንካራ ግምት መስጠት አለብን። ዘንድሮም ዓመት በኢትዮ ኤሌክትሪክ እና በንግድ ባንክ መካከል እስከ መጨረሻው ሳምንታት ድረስ የተደረገው ፉክክር ሳቢ ነበር እና ለሴቶች ስፖርት ትኩረት እንስጥ። በአጠቃላይ ለእግር ኳሱ ብቻም ሳይሆን በሌሎችም ስፖርቶች ነው እንደዚሁ ትኩረት እንደማይሰጥ የሚናገሩት። እንደውም አይታነ ቦንማቲ ጋር እንደ ድል ሆኖ በኢንስታግራም ፔጅ ለመጻጻፍ ችዬ ነበር እና በተወሰነ ደረጃ አውርተን ነበረ። አጠቃላይ ለሴቶች እግር ኳስ ትኩረት እንደማይሰጥ ጭምር ነው ቴክስ ባክ የመለሰችልኝ እና ይሄ በዓለም ላይ ያሉ የሴቶች ስፖርተኞች ስሜትም ስለሆነ ጥረታቸውን ልፈታቸውን እንመልከትላቸው ነው የምለው። በቀጣይ ጊዜያትም እንደዚሁ የሴቶች እግር ኳስን የተመለከቱ መረጃዎችን ለእናንተ በስፋት የማደርስ ነው የሚሆነው። ስላዳመጣችሁኝ በጣም ነው የማመሰግነው። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። አብራችሁን ስለምትሆኑ ሁልጊዜም አመሰግናለሁ። መልካም ጊዜ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።